እርስዎ ወተት በምን ያህል ጊዜ ይጠጣሉ? በየቀኑ፣ በሳምንት ወይስ አልፎ አልፎ? ለመሆኑ ከእናት ጡት ጋር ተቀራራቢ የሚባለው የየትኛው እንስሳ ወተት ይመስሎታል? ብዙዎቻችን የላም ወተት እናውቃለን፣ ግን በዓለማችን ዙሪያ ሰዎች የፍየል፣ የበግ፣ የግመል፣ የጎሽ እንዲሁም የአህያ ወተትን እየጠጡ እንደሚኖሩ ያውቃሉ? የፍየል ወተት ለብዙ ሰዎች በቀላሉ የሚፈጭ ሲሆን በሚሊዮኖች የሚቆጠሩ ቤተሰቦች በየቀኑ ይጠቀሙታል። ይህንንስ ሰምተው ያውቃሉ? የአህያ ወተት በጥንታዊ ስልጣኔዎች እጅግ የተከበረ የነበረ፣ ዛሬም አንዳንድ ሀገራት ለምግብነትና ለቆዳ እንክብካቤ ምርቶች ይውላል። በዓለም ላይ ከ6 ቢሊዮን በላይ ሰዎች ወተትና የወተት አስተዋጽኦችን ይጠቀማሉ። ይህም ወተትን ከሰው ልጆች በጣም ወሳኝ ምግቦች አንዱ እንዲሆን አድርጎታል። ወተት ለአጥንት ጥንካሬ፣ ለጡንቻ እድገት፣ በሽታን የመከላከል ኃይልና ጤናማ ሕይወት የሚያስፈልጉ በርካታ ንጥረ ምግቦችን ይዟል። ነገር ግን እያንዳንዱ ወተት ጠብታ የሚጀምረው ከለምለም አፈር፣ ከጤናማ እንስሳትና ከታታሪ አርሶ አደሮች ነው። ቅድም ወደ ጠየኳችሁ ጥያቄ እንመለስ። ለእናት ጡት ተቀራራቢ የሆነው ወተት ያላት እንስሳ ማን ናት? አህያ ናት ይሆናል መልሱ።